በመጨረሻም ወደ ውጭ ዜና ስናልፍ ሩሲያ የተጣለባትን ማዕቀብ የጣሰ ነዳጅ ጫኝ መርከብ በሜዲትራኒያ ባህር ላይ መያዟን ፈረንሳይ አስታወቀችም። ዘ ግሪንች የተባለው ነዳጅ ጫኝ መርከብ በሐሰተኛ ሰንደቅ ዓላማ ሲንቀሳቀስ የነበረ ሲሆን ዓለም አቀፍ ማዕቀብ የተጣለበት ነውም ተብሏል። መስከረም ጌታቸው በትንታኔ ታቀርበዋለች። France's president, Emmanuel Macron, confirmed the operation, saying the tanker was, quote, coming from Russia. የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንደተናገሩት ዘ ግሪኒች የተባለው ነዳጅ ጫኝ መርከብ በሐሰተኛ ሰንደቅ ዓላማ ሲንቀሳቀስ የነበረ ሲሆን ዓለም አቀፍ ማዕቀብ የተጣለበትም ነው። የፈረንሳይ ባህር ኃይል እንደ ዩናይትድ ኪንግደም ካሉ አጋሮቹ ጋር መርከቡ በስፔንና ሞሮኮ መካከል ሲንቀሳቀስ በቁጥጥር ስር አውሎታል። በፓሪስ የሩሲያ ኤምባሲ መርከቡ ስለመያዙ መረጃ እንዳልደረሰውም አስታውቋል። ሻዶ ፍሊት የሚል ስያሜ የተሰጣቸው ነዳጅ ጫኝ መርከቦች ምዕራባውያን ሩሲያ ላይ ከጣሉት ማዕቀብ ለማምለጥ የሚንቀሳቀሱም ናቸው። የመርከቦቹ ባለቤት ግልጽ ሳይደረግ ነዳጅ ያዘዋውራሉም ተብሏል። ዘ ግሪኒች የተባለው መርከብ በሰሜን ሩሲያ አካባቢ ሲንቀሳቀስም ነው የተያዘው። መርከቡ የኮሞሮስ ሰንደቅ ዓላማ እንዳለው ፈረንሳይ አስታውቃለች። ማክሮን በኤክስ ገጻቸው ማዕቀቦች ተፈጻሚነት እንዲኖራቸው ዓለም አቀፍ ሕግን እንተገብራለን፣ መርከቡ ዩክሬን ላይ የተከፈተውን ጦርነት ለመደገፍ የሚውል እንቅስቃሴ ያደርጋልን ብለዋል። መከላከያ ሚኒስትሩ ጆን ሄሊ እንዳሉት የዩናይትድ ኪንግደም ባህር ኃይል መርከቡን በመከታተልና በመቆጣጠር ድጋፍ ሰጥቷል። ከአጋሮቻችን ጋር በመሆን የፑቲንን ህገወጥ የዩክሬን ወረራ የሚደግፉ መርከቦችን እንገታለንም ብለዋል። ዩኬ በሩሲያ ስር በሚተዳደሩ 544 መርከቦች ላይ ማዕቀብ ጥላለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እርምጃውን አድንቀዋል። የሩሲያ ነዳጅ ለጦርነት ግብይት እንዳይውል የሚረዳ እርምጃም ነው። መርከቦቹ መያዝ አለባቸው። የጫኑት ነዳጅ ቢሸጥስ ፍትሐዊ አይሆንምን ሲሉ በኤክስ ገጻቸው ጽፈዋል። በዳቮስ ባደረጉት ንግግር የአውሮፓ መሪዎች ደህንነታቸውን ለማስጠበቅ ተጨማሪ እርምጃ እንዲወስዱም ጠይቀዋል። አውሮፓ ስለ ወደፊቱ ማውራት ትወዳለች፣ እርምጃ ለመውሰድ ግን አትፈቅድም ሲሉም ተናግረዋል። ጦርነቱ ከተጀመረ ወዲህ በርካታ የአውሮፓ ሀገራት ሩሲያ ላይ ማዕቀብ ጥለዋል። በያዝነው ወር መባቻም አሜሪካ የደገፈቻቸው የዩኬ ወታደሮች የሩሲያ ሰንደቅ ዓላማ ያለው ነዳጅ ጫኝ መርከብ በአትላንቲክ አቅራቢያ በቁጥጥር ስር ውለዋል። መርከቡ ማዕቀብ በመጣስ በቬንዙዌላ ወደ ሩሲያ ነዳጅ እያጓጓዘ ነበር ተብሏል። ሩሲያ መርከቡ መያዙን ኮንናለች። በሌሎች ሀገራት የተመዘገቡ መርከቦችን የመያዝ መብት እንደሌላቸውም አስታውቃለች። ያለፈው ጥቅምት ላይ ፈረንሳይ ዘቦራኪያ የተባለ ማዕቀብ የተጣለበት ነዳጅ ጫኝ መርከብ በምዕራባዊ የአገሪቱ ክፍል ይዛለች። ቬንዙዌላ፣ ኢራንና ሩሲያ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦችን ማንቀሳቀሳቸው እየተለመደ መጥቷል። ኤስኤንድፒ የተባለው የፈረንሳይ ተቋም እንዳለው በመላው ዓለም ከሚንቀሳቀሱ 5 መርከቦች አንደኛው ማዕቀብ የተጣለበትን ነዳጅ ያዘዋውራል ማለቱን የዘገበው ቢቢሲ ነው። ከወላይታ ቴሌቪዥን የሰዓቱ ዜናዎቻችን እስካሁኖቹ ናቸው። ስፖርታዊ ዘገባዎችና ቀሪ ዝግጅቶች ይቀጥላሉ። አቅራቢ አሸናፊ አድማሱ ከመላው ስቱዲዮ ባለሙያ አጋሮቼ ጋር ከወዲሁ እንሰናበታለን። በያላችሁበት ሰናይ ጊዜ